ለሰዎቹ በቂ ገንዘብ ስላልሰጧቸው እያስቸገሩኝ ነው። አዲስ አበባ ላሉ ጓደኞቻቸው ከሰጠውላቸው እንደሚሰው ይነግረውኛል። አስቸጋሪ ሁኔታ ከገጠመኝ መልሼ እደውልልሃለሁ። ጸዲ፣ ያንቺንና የቤተሰብሽን ህልውና ለከፋ አደጋ የሚዳርግ ትልቅ መረጃ ውስጥ ገብቷል። መረጃ? ምን ለማለት ፈልገህ ነው? ስለዚህ በስርዓቱ ብታዳመጪ ነው የሚሻለው። ሶሲ ለሞገሴ ግን አልደብቀውም። እኔ እሱ ባይሰማም ደስ ይለኛል። አዱዬ ሶሲ ማለት እኔ ፍቅር ራሱ አፍ አውጥቶ ሲናገር እንጂ እኔ እንጃ ወደድኳት ወደደችኝ የሚባል ነገር ነው። ስለ ድርጅቱ በደንብ አጣርተሃል? አቶ መስፍንና ባለቤታቸው አቶ አስናቀ እንዲሁም አቶ ቢኒያም በተባሉ ባለድርሻዎች የተቋቋመ አክሲዮን ድርጅት ነው። ትልቁን ድርሻ ግን አቶ መስፍን ይወስዳሉ። ጤና ይስጥልኝ ጌታዬ። ምን አባክ ልታረግ ነው የመጣው? ምን አባክ ልታረግ ነው የመጣው? ጌታዬ ካንተ ውጭ መኖር አንገሽግሾኝ ነው የመጣሁት። ሌላ ምንም አስቤ አይደለም። አንተ ድገላ ትበቀለኝ ነው የመጣው? ፖሊስ ጠርቼ ሳላስቀፈድድ በፊት ሂዱ ታብያለሁ። እመን፣ የነገርኩህ ሁሉ እውነት ነው። ደግሞ እኔ ብቻ ሳልሆን አንተም የምትፈልገኝ ይመስለኛል። እንኳን አሁን ያኔን ፈልጌ አላውቅም። እኔ አንተን ፈልጌ አላውቅም። ሂዱጣ። የምትወዳት ልጅ ጸደይ የት እንዳለች ያውቃል። እንዴት አባክ ነው ያወቀው ጸደይ ያለችበትን? ለማንኛውም ቁጭ ብዬ ባወራ አይሻልም? ኩራባቸው ታለኔ ያልሆን ብሎ ተመልሰ መጣ አይደለም? አለቃ፣ ወትሮም ኩራቴም ድፍረቴም አንተው ነበርክ እኮ። ወንድ ነበርሽ ለነገሩ። ምን ያደርጋል፣ ጥጋብ አሳብጦ ከዳኝ እንጂ እሱማ ሁሉ ነገርህም ነበርኩ። ያንን ሁሉ ከብት በፊናንስ አስወርሰኝ ይሁን ብዬ በተውኩ ለማይረባ ልቃሚ ገንዘብ ከርተኝ፣ ለዛውም ደግሞ እዚህ ተፎክረህብኝ ነው የሸፈትከው። ሰይጣን አሳስቶኝ ነው ጌታ። ይጥና የሚሉት ከይሲ ባንተ ፊት ያለ ግርማ ሞገስ አስጎምጅቶት ቢያነሳሳይ ነው በሞኝነት የተበለጥኩት። እና አሁንስ አባቴ ሙት ከምሬ ዳግም አገልጋይ ይሆናል። ጥሩ። ቀን ያመቸ ጊዜ እንደምትከዳኝ፣ ሰዓት ሲለወጥ ከጀርባ የመተህ እንደምትመታኝ እያወቅኩ እቀበልሃለሁ። አረ በፍጹም አላደርገውም። አንተን ርቄ ሄጄ የጀመርኩት ሁሉ አልተሳካልኝም። ይጥና በሚሉት ከሲ ተበልጬ ያየሁትን አበሳኔን የማቀው ግዴ ለማለቅ እመነኝ፣ ዳግም አልክድህም። አምኜሃለሁ አልኩ እኮ። ረስተኸኛል አይደል? አስናቀ እጅ ውስጥ ባልገባ ነገር ተማምኖ የሚቀመጥ ጅል አለመሆኑን ረስተዋል። ጥሩ፣ ታማኝነትን ወደፊት ትገልጻለህ። አሁን ጸደይ ያለችበት እንዴት እንዳወቅ ንገረኝ።
ባሪክ ተነስ እንጂ ሰዓት እኮ እየደረሰ ነው። እሺ እነሳለሁ ማሚ። ቆይ መሄድ አልፈለግክም ወይስ ምንድን ነው? ማሚ አለመፈለግ ሲሆን ለምን ነገ አንሄድም? ነገ? እሺ እንዴት ነው ጨረሳችሁ? እኔ ጨርሻለሁ። ባርች ግን ባርች ነው አባቤ የሆነች ትንሽ ጉዳይ ስላለች እና ምን ነገ አንሄድም? በልበል አትቀልድ። ጨረታው የሚያልቅበት ቀን እኮ ነገ ነው። ደግሞ አስቀድሜ ስለነገርኩ ቀድመ መጨረስ ነበረብህ። በላውን ተነስ። ባርች ቶሎ በል እባክህ። እስቲ ዛሬ እንኳን ፊትህን ፈታ አድርገው። እንደው ምን ይሻለዋል? አለቃ አንተ ጋር ለመመለስ ሳስብ ልብህን የሚያሸንፍ ነገር ይዤ መምጣት እንዳለብኝ አወቅኩ። እንዳጋጣሚ ተዘጋጅቼ ስመጣ ስለሷ ሰማሁ። ዝባዝንኬ መርዛት ወይ ብያለሁ። ተውሱ ጸደይ የት ነው ያለችው? በሶማሊያ በኩል ከሀገር እየወጣች ነው። ባሻ ይህን ያለችበትን አውቃለሁ ብለህ የምታቀራራው? አይደለም ጌታዬ። ከወሰዷት ደላሎች ጋር መደራደር ስለጀመርኩ ነው። አንተን ማስደሰት የምችለው እሷን ይዤ ስመለስ እንደሆነ ስለገባኝ የት እንደሄደች ማሰላሰል ጀመርኩ። ደላሎችን መፈላልጌ ሳገኛቸው ለጥቂት እንዳመለጠች ይነገሩ። ኩራባቸው። እንዴት እንደምትመጣ ብቻ ንገረኝ ነው እኮ የምልህ። የሄደችው ገንዘብ ስላልነበራት ግማሽ ክፍያ ፈጽማ ነው። ይህን ዝባዝንኬን ተወኝ እኮ ነው የምልህ። ተው፣ ይህንን ተው። እሺ ተዋለሁ። እሺ እዚህ ያለውና የወሰዷት ደላላ ጥብቅ ትስስር አላቸው። እኔ እዚህ ያለውን ደላላ ጓደኛ አድርጌዋለሁ። መንገድ ላይ ሞባይል ስለማይሰራ የሚደርሱበት ቦታ ላይ ደውሎ ይዘዋት እንደሚመጡ መልእክት አስቀምጧል። ጥሩ። የሚፈልገውን ያህል ገንዘብ እንደምከፍለው ንገረው። ይህን ያህል አለቃ? አዎ፣ መልካም ስራ ነው የሰራው። አገር ምድሩን ቁጭ ብድግ ሳሰራ የነበርኩ ሰውዬ በዚች ጫጩት መበለጥ ለኔ ሞት ነው። የገባችበት ገብቶ አንገቷን አንቆ የሚያመጣልኝ ሰው ስፈልግ ነው የደረስከው። አንጠልጥለህ አምጣልኝና አሁን የጠየቅከን ዝምድናችን የበለጠ ይጠነክራል። ጥሩ። ሳትመጣ ብትቀር ግን አለቃ በልበል ሂድ። አሁን ያለቀ ሰዓቴን አትበጥብጥ። ቢሮ ሂድና ለአንዳንድ ጉዳይ ትንሽ ገንዘብ ይሰጡሃል።
ትፈልጋለህ? አቤት አቶ አስናቀ። እሺ ምን አዲስ ነገር አለ? እቃዎቹ ከወደብ መጓጓዝ ጀምረዋል። ጥሩ ጥሩ። ገዢዎች ውስጥ ተገኙ? አዎ፣ ብዙ ሰዎች ሰነዱን ገዝተው በጉጉት እየጠበቁ ነው። ይኸውልህ አሁን የምነግርህን ነገር ደህና አድርገህ አዳምጠኝ። ስለዚህ ጉዳይ መስፍን ምንም ነገር መስማት የለበትም። ምንም። ስለ እቃዎቹ አትነግረውም። ሽያጩን በሚስጥር ታከናውናለህ። ሂሳቡን እኔ የከፈትኩበት አካውንት ውስጥ ትከታለህ። አይዞ አይዞ፣ አትፍራ። መስፍን እንደ ጎልፍ ኳስ የሚሆንበት ሰዓት ላይ ደርሰናል። ግን አቶ አስናቀ ይሄ ነገር ጥሩ አይመስለኝም። መሰላል መሰላ አይደለም። እኔ የምነግርህን ብቻ አድርግ አንተ። ሌላ ነገር ውስጥ አያገባህም። ያንተ ድርሻ አይነካብህም። ስለሱ ሰግተህ እንደሆነ ከቦነስ ጋር ነው የምሰጥህ። እዛ አይደለም ያን ጊዜ እንዴት አድርጎ እንዳወቅ በሰማንያ የምንገባ ይመስል ህግ ቃሉ እያለ ሲጨቀጭቀ ልባችንን ሲያደርገው ረሳው። እሱማ አልረሳሁትም ይመስላል። አሁን አንተ እንደው መስፍን እኔ እናንተ መስራት በምንፈልገው ሁኔታ እና አግባብ እንድንሄድ የሚያደርግ ይመስላል? እንደዛ ያደርጋል ብለህ ትገምታለህ? አልገምትም። ለዚህ ነው የመስፍን ነገር እዚህ ላይ ማብቃት አለበት የምልህ። እዚህ ነው አቶ አስናቀ። ግን አቶ መስፍን ሲሰሙ የሚፈጠረውን ነገር አስበውታል? እሱ አታውቀውም እኮ። ለዚህ ነው አንድ ሰሞን ቡራ ከረዩ ይላል፣ እየየ ይላል። በተረፈ የሚያመጣውንም ነገር የለም። ደግሞ ይሄ እንደው አሻፈረኝ ብሎ ቢያንገራግር ነው። አዎ በህገ ወጥ መንገድ ነው ያስገባ ነው እቃውን ብዬ እነግረዋለሁ። ቦቁ አቃፈሬ ስለሆነ ጭራውን ሸግቦ ጭጭ ብሎ ነው የሚቀመጠው። አታውቀውም። ሙክራስ የኔ ጌታ ያንተ ስልክ ማን ይመልስልህ? ሄሎ ሄሎ፣ የአዱኛ ስልክ አይደል እንዴ? አልተሳሳቱም። ግን አዱኛን በዚህ ሰዓት ማግኘት አይችልም። ማለቴ ሻወር እየወሰደ ነው። ቆይ አንቺ ማነሽ? እንዴት አይነት ጥያቄ ነው? እኔማ ፍቅረኛው ነኝ። እንዴ ከመቼ ወዲህ ነው እሱ ደግሞ አዱኛ ፍቅረኛ የኖረው? ምናልባት እርሶ አያውቁ ይሆናል እንጂ እኮ አዱኛ በፊትም ፍቅረኛ ነበረው። ይልቅ መልእክት ካለዎት ልቀበል እችላለሁ። ነውስ እዝጋው? የለኝም፣ ግን ሞገስ ደውሎ ነበር በይልኝ። እሺ። አንድ ነገር ቆይ አንድ ጊዜ። አቤት። እንተዋወቅ ይሆን? አንተዋወቅም አቶ ሞገስ። ፈጽሞ ሊሆን
መስፍንን ስለማታውቀው አይ መስፍን ምንም ያልነበረ ሰው ነው። እኔ ነኝ ከትቢያ ላይ አንስቼ ሰው ያደረኩት። እሱ ግን ጀርባውን ሰጠኝ። ያን ጊዜ እንኳን አብረን እንስራ ብዬ ስለምነው በግድ ነው እሺ ያለው፣ በግድ። ለዚህ ነው ሳያስበው እንደ ጎልፍ ኳስ ጉድጓድ ውስጥ መጨመረው። ግን አቶ አስናቀ ተጥቆ ባለቤቱ ነች። ሄሎ ሄሎ፣ አስናቀ ደህና ዋልክ? እሺ እኔ ቆንጆ እንዴት ነሽ? የሆነ ችግር አጋጥሞኝ ልነግርህ ነበረ። ምን ሆነሽ እኔ ቆንጆ? ምን መሰለህ፣ የሆነ እንዲያውም ስመለስ ተገናኝተን ብነግርህ ነው የሚሻለኝ። አሁን መቀሌ ነው ያለነው ከባርችና ከመስፍኔ ጋር ለረፍት መተን። መቀሌ? በቃ ስንገናኝ እነግርሃለሁ። ሻወር ሳትወስዱ መጣችሁ እንዴ? ሞቃይል እና ታዲያ አትለኩሱም እንዴ? አሁን መለኮስ መቀሌ አይ መስፍን ማለት ይሄ ነው። ለእሱ ልጅ ለማስፈታት ላይታች ሮጣለሁ። እሱ የት እንዳለ እንኳን ሳይነግረኝ ተነስቶ መቀሌ ገብቷል። መቀሌ እዚህ ድረስ ያመጣው መዲካይች እንዳትጠራጠር ስለፈራው ነው። ገብቶኛል ማለት ነው። እውነቱን ለመናገር ከሆነ እምቢ እንዳልከኝ ብትቀር ኖሮ አይንን እስከ ዘላለሙ አላየውም ነበር። ሀሳብን በመቀየር ግን ትልቅ ነገር ነው የሰራው። ይህን ውሳኔ ለመወሰን እንዴት ከራሴ ጋር እንደተጣላው ልነግርሽ አልችልም። ምንም መንገር አያስፈልግም። ዋናው ነገር ሀሳብን መቀየር ነው እንጂ ዝርዝሩ ለኔ አያስፈልገኝ። እስቲ መድኃኒቱን አሳይ። ወይ ግሩ ወይ ደግ ዘመን። እንደው መድኃኒቱ ልጄን ለጉዳት ዳርጋት ይሆን እንዴ? ያን ያህል እንኳን ለከፋ ጉዳት አይዳርጋትም። በመጠኑም ቢሆን ግን ችግር ማስከተሉ አይቀርም። ስለዚህ የግድ ሐኪም መኖር አለበት። ጥሩ ነው። ከመዲ ጋር ተነጋገራችሁ? መዲን አሳመንሻት? አላሳመንኳትም። ምን? ወደፊትም ማሳመን አያስፈልገኝም። ታዲያ ሳታሳመኛት እንዴት ነው ማድረግ የምችለው? እሷ ሳታውቅ ሁሉንም ነገር በድብቅ እናደርገዋለን። ይህማ ትልቅ እብደት ነው። እብደት አይደለም፣ እብደት ነው እንጂ እንዲህ አይነት ከባድ ነገር ከእሷ ቁና ውጭ ማድረግ ትልቅ እብደት ነው። እሱን ለኔ ተውልኝ። እንዴት ነው? እንብላ። በልቻለሁ። ምን ነው ሰላም አትመስልም?
ይጥናን አገኘው? አላገኘሁት። እኔ እንጃ ካሁን በኋላ ማገኘውም አይመስለኝም። ምን ማለት ነው? ሊገባ የሚችልባቸው ቦታዎች በፈልገውም ባስፈልገውም ደብዛውን አጥፍቷል። ታዲያ ምንድነው እስከ መጨረሻው አላገኘውም የሚያስብል ደረጃ ያደረሰ? ዝም ብዬ ግምቴ ነው። ምናልባት ግምቴ ግን ትክክል ከሆነ አቶ ይጥና ወይ ከሀገር ኮብልሏል አሊያም ደግሞ አቶ አስናቀ አስገድሎታል። ያዕቆብ፣ ግምቴ ነው። ዝም ብዬ ግምቴ ነው። ያለ አንዳች ምክንያት ይህን ልትገምት ግን አትችልም። እሱማ መነሻ የሁለቱ የወንጀል ትስስር ነው። እኔም አንተም እንደምናውቀው አቶ አስናቀ አብዛኛውን ወንጀል የሚያሰራው አቶ ይጥና ነው። አሁን ደግሞ እየተከታተልነው መሆኑን አውቋል። ስለዚህ ሌሎች ሰዎች እንደሚያደርጉት መረጃ ለማጥፋት ሲል ይህን ሰውዬ አስገድሎታል። ይሄ ሊሆን አይችልም። ይህን በጭራሽ ማመን አልችልም። ግን ደግሞ ግምትህ ትክክል አይደለም ማለት አልችልም። ደስ የሚል ነገር ግን ግምቴን እውነት የሚያደርግ ነገር ትልቅ ነገር ተፈጥሯል። አቶ አስናቀ የይጥናን ቦታ የሚሸፍን ሌላ ሰው አሰማርቷል። አዎ፣ ሰውየው እንደ ወንጀለኛ ራሱን በኮፍያና በመነጽር ሸፍኖ ነው የሚንቀሳቀሰው። ቆይ የሰውየው ማንነትና የሚውልበትን አካባቢ አጥንታችኋል? ጠቆር ያለ ሆኖ ሰውነቱ ደንደን ያለ ነው። ለነገሩ ፎቶ አንስቼዋለሁ፣ ፎቶውን አሳያለሁ። ግን እያንዳንዱ እንቅስቃሴው በእኛ አባሎች እይታ ውስጥ ነው ያለው። በጣም ጥሩ። አንተ ፎቶውን ትሰጠኛለህ፣ ስለሱ የምታውቀው መረጃዎች ሁሉ ትነግረኛለህ። ማዘር፣ እኔ እንዲህ አይነት ነገር ውስጥ እጅ ማስገባት በፍጹም አልፈልግም። እኔም ለእኔ ተውልኝ አልኩ እንጂ እጅን አስገባ እኮ አላልኩም። ከሆነ ጥሩ መልሰሽ ችግሬ ነው። መድኃኒቱንም አልሰጥም። እሱን ከሰጠውማ ሁሉም ነገር ገደል ገባ ማለት ነው። ይህማ በፍጹም ሊሆን አይችልም። እንደ እናቴ ማያት የጓደኛዬ እናት በፍጹም ይህን አታደርግም። አጠራጠር አድርገዋለሁ። ማዘር፣ በአንድ ልጅ ጨክነሽ? የማደርገው እኮ ወድጄ አይደለም። ልቤ በሀዘን እየደማ ውስጤ እያነባ ነው። ልጄ ጠላቷ ልጅ አቅፋ ከምትሰቃየው ስቃይ አይብስም ብዬ ነው የማደርገው። ይኸውልሽ ማዘር፣ የፈለገ ምክንያት ብትደረድሪ ግን ድርጊትሽ አሳማኝ ሊሆን አይችልም። ስለዚህ ማዘር እባክሽን ስጪኝ። አልሰጥም። መድኃኒቱን ፈጽሞ አልሰጥም። ጥሩ፣ እውነቱን በጠቅላላ ለመድን ምነግራት። አታደርገው። ይሄን ያደረክ ጊዜ ልጅ ታምራትን የገደልክ ካህን ነው የምቆጥረው። ቆይሽ ታዲያ እንዲህ አይነት አደገኛ ነገር ስትሰሪ እያየሁ ምን እንዳደርግ ትፈልጊያለሽ? ምንም እንድታደርግልኝ አልፈልግም። በቃ ዝም ብሎ ወደ ሀገር ሂድና ስራህን ስራ። ይህንማ ፈጽሞ ማድረግ አልችልም። እንግዲያውስ ሂድና ንገራትና በምድር ላይ ያለች ብቸኛ ዘመዴን አሳጣኛ። ሂድ ንገራት። ጠላቷ ታድርገኝ። ሂድና ንገራት። ሂድና